ዛሬ በመጽሐፍ ቅዱስና በእንትናችሁ ነው የምንማማረው። ሁላችሁም መጽሐፍ ቅዱሳችንን ሉቃስ ወንጌል ምዕራፍ 1 ላይ አውጥተን እናነብና ከዛ የጀመርነውን የጻድቃን ጥበብ የሚል ሐሳብ አንስተናል። ይሄንን እድሜ ልካችሁን ወይም እድሜ ልካችንን ብንማረው የማያልቅ ትምህርት ነው። የጻድቃን ዘር የተገባቸው ጥበብ ስላለ ጌታ ስሙ ይባረክ። ለእባቡ ዘር ይሄ አልተዘጋጀ። የጻድቃን ጥበብ ለእባቡ ዘር አልተዘጋጀ። ሁለት ዘር እንዳለ ታውቃላችሁ። የበጉ ዘር ወይም የልጁ ኢየሱስ ክርስቶስ ባንቺና በሴቲቱ በዘርህና በዘሯ ተብሎ ሲነገር ሁለት ዘር ነው ያለው። የክርስቶስ ዘር አለ፣ ከዛ የእባቡ ዘር አለ። ያጎት ልጅ ሊሆን ይችላል፣ አይ ዶንት ኬር። ታላቅ እህቴ ልትሆን ትችላለች፣ አይ ዶንት ኬር። ኢትስ ኦል አባውት ዘ ሲድ። I'm sorry to say this ጨከኝነት አይደለም። we try our best to pray for them። ለነሱ ለመጸለይ ለነሱ ለመንገር። ይሄ ዓለም በሁለት ዘር ነው የተከፈለው። በትምህርት ደረጃ አልተከፈለም፣ ዓለም ነው በትምህርት የከፈለው። በእውቀት ደረጃ አልተከፈለም። ዓለምን እግዚአብሔር ከሰማይ ሲያይ በሁለት ዘር ነው የሚያየው። አይዘር የጻድቃን ዘር ነው ወይም የማን ዘር ነው? የእባቡ ዘር። በሁለቱ መካከል ደግሞ የማያቋርጥ ጦርነት ተቀምጧል። እግዚአብሔር ነው ጠላትነትን ምን አደርጋለሁ ብሎ ያስቀምጠው እግዚአብሔር። ስለዚህ when you think about human beings ስለ ሰው ልጆች ስታስቡ አይዘር የእባቡን ዘር መልክና አምሳል ተሸክመው ይኖራሉ በውድቀት ምክንያት፣ ኦር የእግዚአብሔር መልክና አምሳል አክቲቬትድ ሆኖ በህይወታቸው ይኖራል። ለነዚህኞቹ ብቻ የተሰጠ ጥበብ አለ። ለእግዚአብሔር ዘሮች ለጻድቃን ጻድቅ ይላል አይደል ሲጀምር ዳዊት። ከዛ ምኑን ይቀጥላል? ዘሩም ይላል አይደል? የጻድቃን ዘር ይላል መጽሐፍ ቅዱስ። ራሳችሁን በጣም መለየት ካለባችሁ አንድ ነገር ለራሳችሁ በእግዚአብሔር ቃል ልሰጡት ከሚገባ አንደርስታንዲንግ አንዱ ዩር ሲድ ነው፣ ዩር ሶርስ ነው፣ ዩር ምንጭ መገኘታ የተገኛችሁበት መገኘት። እንደምታውቁት ብዙ ጊዜ ሰዎችም ሲሉት እናንተም ስትሉት እኔም ስል እንደምትሰሙት ጌታ ኢየሱስ ክርስቶስ ሃይማኖት ሊፈጥር አልመጣም፣ ዘር ሊፈጥር ነው የመጣው። የእባቡ ዘር የገደለ ስለነበረ የሚያድን ዘር መጣ፣ የሚታደግ ዘር መጣ፣ የሚበዛ ዘር መጣ። ጠላት የዘራውን ዘር የሚነቅል ዘር ነው የተነሳው። ስለዚህ ለጻድቃን ዘር የተሰጠ ጥበብ አለ። እንደ ከንቱ እንድታዩት እንደ ቸልታ እንድታዩት ጠላት የማያደርገው ነገር የለም። ለዚህ ነው እነ ጳውሎስ ዞሮ ባለፈው ሳምንት ላይ አንስቻለሁ፣ በኋላ ላይ መጠራታችሁን መልከቱ። ወንጌላዊ ሆነን ፓስተር ሆነን እረኛ ሆነን ነቢይ ሆነን መጠራታችንን አይደለም፣ ልጆች የዘሩ የጥበቡ መገለጫ ሆነን እንዴት እንደተጠራችሁ መጠራታችሁ ልብ ብላችሁ ተመልከቱ። እንደ ሰው ኃያላን የሆኑ አልተጠሩም። እንደ ሰው ብርቶች የሆኑ አልተጠሩም። እንደ ሰው አዋቂዎች በአዋቂዎች መለኪያ ተለክቶ ዋይት ሃውስ ተጠርታችሁ የምታውቁ እስቲ ዘይቻችሁ ኑ ሊስት ውስጥ የላችሁም፣ አንገባም። ምክንያቱም በእነሱ መለኪያ እኛ ስለመኖራችንም አንታወቅም። ነግራችኋለሁ። ይሄ ዓለም አንዳንዶቻችንን የሚቆጥረን ፓራሳይት አድርጎ ነው። whatever they say we are above and beyond። እግዚአብሔር ነው ያደረገን። አሜን በሉ። እግዚአብሔር ነው ያደረገን። ጥበባቸውን ከንቱ፣ ምክራቸውን ሐሰት፣ ተንኮላቸውን ከንቱ አድርጎ ዕውቀታቸውን የማይረባ አድርገው ዲሞሊሽ አደረገው፣ ፍሩሽ አደረገው አምላካችን። የትኛውንም ፍልስፍና፣ የትኛውንም ዕውቀት፣ የትኛውንም ሃይማኖት፣ የትኛውንም ጥበብ የተባለውን ጥበብ በሰው ልጆች መለኪያና መስፈርት ጥበብ የተባለውን ነገር እግዚአብሔር ከንቱ አደረገው። አንድ ጥበብ ብቻ አለ፣ እሱም ኢየሱስ ብቻ ነው። ግዴ ለማመን በለኝ። ይሄን አውጃል። እኔ ለእናንተ ብቻ እኮ አይደለም የምሰብከው፣ እኔ አየሩ ላይም ነው የምናገረው። እዚህ አብራችሁኝ ስበኩ። ኢየሱስ ብቻ የእግዚአብሔር ጥበብ ነው። ዓለማት የተፈጠሩበት፣ ዓለማት ሰስቴን የተደረጉበት፣ ሪደምሽን የመጣበት፣ የኃጢአት ዘር የተገደለበትና አዲስ ዘር የበቀለበት ልጅ ነው ኢየሱስ። ማቴዎስ ምዕራፍ 1 ስታነቡ ምንድነው የሚለው? ከሌ ወለደ ይልና የክርስቶስ ኢየሱስ ትውልድ ይህ ነው ይልሃል። 42ኛው the last generation የምንለው the 42nd generation የምንለው which is only one generation, which is one seed, that is Christ። ክርስትናችን ብዙ ጊዜ እንደምናገረው በደንብ እንድትዘጋጁ ፈልጋለሁ። ከኛ ቁሳቁስ ያልፋል። እስቲ አሜን በሉ። ያልፋል። ከኛ ቤት ጥያቄ፣ ከኛ እንጀራ ጥያቄ፣ ከኛ ህመም መፈወስ ጥያቄ፣ ከኛ ምን ብዬ ልንገራው የኛ አሉ አይደል? እኛ ያክስቴ፣ አባቴ፣ እናቴ፣ ልጄ ምናምን ከምንላቸው እነዚህ ሁሉ ጥያቄዎች ያልፋል። ክርስትናችን ይሄንን ይንቃል ወይም ይጠላል ወይም ደግሞ ኦቨርሉክ ያደርጋል እያልኳቸው አይደለም። ታላቁን ስታስቡ እነዚህን አድሬስ ያደርጋል። ታላላቁን መንግስትና ጽድቁን ስታስቡ እነዚህ የእናንተ ጉዳዮች ምን ይደረጋሉ? አድሬስ ይደረጋሉ።
ፕራዮሪቲ መስጠት ካቃታችሁ ግን ካቃተን ግን ምንድነው የሚሆነው? ለመንግስቱና ለጽድቁ የማናስብ ለዘሩ ጉዳይ ለጻድቃን ጥበብ የማናስብ ከሆነ ግን ይሄኛው ዓለም የህይወት ጉዳይ ምን ይሆንብናል? ትግል፣ አበሳ፣ ፍዳ፣ ጭንቀት፣ መተከዝ ላተፈጠርንበት ዓላማ እንድንኖር ያደርግናል። እግዚአብሔር በኢየሱስ ክርስቶስም ነገሮቻችሁን ሪኦርደር ያድርግላል። ስለዚህ ስለ ጻድቃን ጥበብ ስንነጋገር የሆኑ ብልሃቶች አይደለም የምንነጋገር፣ የሆኑ እንትኖች አይደለም የሆኑ መፍቻዎች አይደለም የምንነጋገር። we are talking about the whole person of Christ። ክርስቶስን በሁለንተናው እግዚአብሔር እንዴት እንደተጠቀመበት። እግዚአብሔር መፍትሄ ስጠኝ ብትሉ ሌላ ነገር አይሰጣችሁም። ይሄው ኢየሱስ ነው የሚላችሁ። ዛሬ እሱን እንመለከት። ከኢየሱስ ውጪ ሌላ ነገር የምታስቡ ሰዎች ካላችሁ መጽሐፍ ቅዱስ የሚለንን ዛሬ እናስባለን። ይሄን ነገር ብጨምርበት፣ ለዚህኛው ይሄን ባደርግበት የምንላቸው ነገሮች የቆላሲስ ክርስቲያኖች በሱ ስለተፈተኑ ማለት ነው። ክርስቲያኖች ሆነው ፈለጉ ለሆነ ነገር ጌታ ጥሩ ነው፣ ግን ለዚህኛው ነገሬ ግን እንዲህ እፈልጋለሁ ብለው ይህ ዓለም እንዳለው ነቢይ ተብዬ ጋር እንደሚደውለው ቆላሲስ በሙሉ ይደውል ነበር። ከወንጌል ምዕራፍ 1 እናውጣና እናንብብ። እርሱም በክፍሉ ተራ ሳለ ከቁጥር 8 ጀምሮ እርሱም በክፍሉ ተራ ሳለ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ሥርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ዕጣ ደረሰበት። በዕጣንም ጊዜ ሕዝቡ ሁሉ በውጭ ቆመው ይጸልዩ ነበር። ስንቱ ሁሉ ምን ያደርጉ ነበር? ያጸልዩ ነበር። ማስጸለይ ክርስትና አይደለም። ማስጸለይ ክርስትናን ቢዝነስ ያደረገው የዚህ ዓለም ክርስትና ዋን ኦፍ ኢንዱስትሪ ይሆናል። የቢዝነስ ኢንዱስትሪ ስለሆነ እኛ እንጸልይላችኋለን፣ እናንተ ብቻ ብሩላችሁ and you guys are participating there። ህዝቡ ሁሉ ምን ያደርጉ ነበር? ይጸልዩ ነበር። እንዲገባን ነው፣ ነፍሳችን እንድትለምድ ነው። ክርስትና ያልሆነ ክርስትና በክርስትና ስም ስላስለመዱን ማለት ነው። ህዝቡ ሁሉ ካህኑ ብቻ ሳይሆን ፓስተሩ ብቻ ሳይሆን መሪዎች አገልጋዮች ሳይሆን በውጭ ያሉት ህዝቦች ሁሉ ምን ያደርጉ ነበር? ይጸልዩ። ህዝቤ በአንድ ልብ ሆኖ ተብሎ እንደተጻፈ ቤቴ የምን ቤት ነው ተባለ? የጸሎት ቤት። ጸሎት የጻድቃን ጥበብ ነው፣ የሃይማኖት አይደለም። የሃይማኖት አይደለም። ጸሎት ብሔራዊ ትድርና የሚመስል የሚፈሩ የሚሸሹ ሰዎች አሉ። ልክ ብሔራዊ ትድርና ትያዛለህ ስንባል ያኔ እንደምንደብቀው ከጸሎት የሚሸሹ አሉ። እና ህዝቡ ሁሉ ይጸልዩ ነበር። የጌታም መልአክ በዕጣኑ መሠዊያ ቀኝ ቆሞ ታየው። ዘካርያስም ባየው ጊዜ ደነገጠ፣ ፍርሃትም ወደቀበት። መልአኩም እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቶልሃልና አትፍራ። ሚስትህ ኤልዛቤት ወንድ ልጅን ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። ደስታና ተድላ፣ ክብር ለጌታ ይሁን፣ በመወለዱ ምን ይሆንልሃል? ደስታና ተድላ ይሆንልሃል። እግዚአብሔር የተድላችን የደስታችን ጠላት አይደለም፣ ሃይማኖት ነው። ይሄ መንፈስ በኢየሱስ ስም የተሰበረ ይሁን። ደስ እንዲለን እግዚአብሔር ሁሉን አትርፎ ይሰጠናል። እስቲ ደስ እንዲለኝ በሉ። እንድትበሳጩ፣ እንድታዝኑ፣ እንድትሰበሩ አይፈልግም እግዚአብሔር። ዳዊት ብሏል፣ አፈር አያመሰግንህም ብሏል። ከአፈር ውስጥ ከድህነት ውስጥ ምስጋና የለም። ካሞን ክርስቲያንስ፣ ከውድቀታችሁ ውስጥ ምስጋና አይወጣም። አፈር ያመሰግንሃልን? ምን ትጠቅም? በሲኦል ብትተወኝ ለአንተ ወርዝ የሚሆን ነገር አይወጣም። ብታድነኝ ግን ወርዚነስ ይወጣል። ስለዚህ እግዚአብሔር ምስጋና እንዲበዛላችሁ ካለችሁበት ሁኔታ ሁሉ በኢየሱስም ያውጣችሁ። ደስታና ተድላ ይሆንልሃል። እነዚህን ቃላቶች ራሳቸው ዝም ብለን ብናጠና በመጽሐፍ ቅዱሳችን ዓመታት ይፈጁብናል። ደስታ ተድላ ይሆንልሃል። በመወለዱም ብዙዎች ደስ ይላቸዋል፣ በጌታም ፊት ታላቅ ይሆናል። የወይን ጠጅና የሚያሰክር መጠጥ አይጠጣም፣ ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል። ከእስራኤልም ልጆች ብዙዎችን ወደ ጌታ ወደ አምላካቸው ምን ያደርጋል? ይመልሳል። እርሱም የተዘጋጁትን ሕዝብ ለጌታ እንዲያሰናዳ የአባቶችን ልብ ወደ ልጆች የማይታዘዙትንም ወደ ጻድቃን ጥበብ ይመልስ ዘንድ በኤልያስ መንፈስና ኃይል ይሄዳል። አገኛችሁት? የጻድቃን ጥበብ ወደ ጻድቃን ጥበብ ይመልስ ዘንድ። ዮሐንስ የሚፈጥረው ጥበብ የለም። ኦልሬዲ የጻድቃን ጥበብ የተባለ ምን ተብሏል? ተፈጥሯል። የዮሐንስ ተልእኮ ምንድነው? ቅዱሳንን ለጌታ ማዘጋጀት ወይም ደግሞ እስራኤልን ለጌታ ማዘጋጀትና ሰዎችን ወደ ጻድቃን ጥበብ ምን ማድረግ ነው? መመለስ ነው። የተዘጋጀ የማን ጥበብ አለ? የጻድቃን ጥበብ። ክርስትና አሁን እንደምታዩት አልነበረም። በሂስትሪ ክርስትና በታሪክ አሁን እንዳለው መነቀፊያ፣ መጣያ፣ መደባደቢያ አልነበረም። ክርስትና ዓለምን ዲክቴት ያደርግ የነበረ ፓወር ነበረ። ዓለምን ይመራ የነበረ ኃይል ነበር ክርስትና።
እስከ 3ኛው መቶ ክፍለ ዘመን ድረስ ክርስትናን የሚመራ የሚቆጣጠር ሊዝ የሚፈልግ ነገር። ለዚህ ነው ትሬት ስለሆነባቸው የሶሳይቲ ትሬት ስለሆነባቸው የሮም ግዛት ክርስቲያኖችን ያሳድዱ የነበሩት። ክርስቲያኖች የሚያመጡት ጥበብ የተለየ ነው። ለምሳሌ የዩኒቨርሲቲ ኮንሴፕት የቤተ ክርስቲያን ነው። የሆስፒታል ኮንሴፕት የቤተ ክርስቲያን ነው። የትራንስፖርት ኮንሴፕት የቤተ ክርስቲያን ነው። የንግድ ስርዓት ሲስተም ኢኮኖሚ ስርዓት የቤተ ክርስቲያን ነው። ጁዲዮ ክርስቲያኒቲ ይሉታል። ዓለማችን ላይ ያሉ ትልልቅ ዩኒቨርሲቲዎች ካምብሪጅን ጨምራችሁ የአንድ ቸርች ንብረት ነው። ከየት መጣ? ከክርስትና ውስጥ የተወለደ ጥበብ ነው። እግዚአብሔር አእምሯችንን ይባርክልን። እሁድ ብቻ መጥቶ ከሚኖርበት የህይወት ስርዓት ብርሃንና ጨው ወደምንሆንበት ጥበብ እግዚአብሔር ያሳድገን። ወዳጆቼ ቤተ ክርስቲያን ነበረች ምን የምትፈጥረው ኢንስቲትዩሽን የምትፈጥረው እሷ ነበረች። የነርሲንግ ኮንሴፕት የሜዲሲን ኮንሴፕት የቤተ ክርስቲያን ነው። ሊደርሺፕ የቤተ ክርስቲያን ነው። እስከ 17ኛው እስከ 15ኛው 17ኛው መቶ ክፍለ ዘመን ቴዎሎጂ መማር the queen of the science ነው። አሁን ቆሎ ምናምን ብሎ የሚሳደበው ሰው የደረገ የተገዛ ይቀባ ቴዎሎጂ ተማርክ ማለት you are the top of the science because the only science in the world every science እና አድሬስ የሚያደርግ ቴዎሎጂ ብቻ። ባይብል ስኩል መማር ጻድቃን ይዘውት የመጡት ጥበብ ዲክላይን ማድረግ ሲጀምር፣ ኮምፕሮማይዝ ማድረግ ሲጀምር፣ መጋባት ሲጀምር፣ ከሃይማኖት ጋራ መደባለቅ ሲጀምር የክርስትና ጉልበትና ብርሃን እያነሰ መጣ። በኢየሱስ ክርስቶስም በእኛ ዘመን ይመለሳል። ቤተክርስቲያንን ጌታ ኢየሱስ ክርስቶስ ሲያቋቁማት እሁድ ሰዎች ተሰብስበው ቸርች ከዘመሩ በኋላ ዳቦና ሻይ የሚበሉባት ኮሚኒቲ አይደለም የፈጠረው። ብዙ ልዩ ጥበብ በቤተክርስቲያን በኩል እስቲ እንመልከተውና ዛሬ ወደ ቆላሲስ ላይ ወስጄ አሳያቸዋል። እስቲ መጽሐፍ ቅዱሳችሁን ኤፌሶን ምዕራፍ 3 ላይ እናውጣና ያለንን አድማስ እንመለከታለን። እግዚአብሔር ከፍ ወዳለ ነገር ይስበናል። እስቲ ችን ቃል ከኔ ጋር ጸልዩ። ጌታ ሆይ በሉ፣ ከአቅሜ በላይ ከወሰኔ በላይ ሳበኝ በሉት። ካንተም በኋላ ሮጣለሁ። ግዴላችሁም ሳበኝ በሉት። ካንተም በኋላ ሮጣለሁ። ምክንያቱም አንዳንድ ሰው አሁን እድሜ ሄዷል ምን ሊደረግ ይችላል? ደው ወጣቶችን ብታስተምራቸው ደስ ይላል። እዚህ ያሉት እኮ ኦልድ ኤጅ ናቸውና ምናምን እያለ በልቡ ያስባል። ወንድሜ የክርስቶስ አካል እንጂ እድሜ አይደለም የሚሰራው። ምዕራፍ 3 ላይ ኤፌሶን ምዕራፍ 3 እንደምታውቁት ጳውሎስ ይናገራል። ከአንድ ጀምሮ ስትመለከቱ ገጽ 174 ላይ ስለዚህ አሕዛብ ስለሆናችሁ ስለማን ነው የሚናገረው? ስለኛ ስለ አሕዛብ ግን አሕዛብ ስለሆናችሁ ስለናንተ የክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ለእግዚአብሔር እንበረከካለሁ። ለናንተ ስለተሰጠኝ ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። አስቀድሜ ባጭሩ እንደገለጽ ይህንን ምስጢር በመግለጥ አስታወቀ። ይህንን ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ። ይህም አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌል መሰበክ በክርስቶስ ኢየሱስ በሆነ የተስፋ ቃል አብረው እንዲካፈሉ በቅዱሳን ሐዋርያትና በነቢያት በመንፈስ አሁን እንደተገለጠ በሌሎቹ ትውልዶች ዘንድ በሰው ልጆች ምን አላረገም አልታወቀም። አሁን ነው የተገለጠ። እንደ ኃይሉ ሥራ እንደተሰጠኝ እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩ። ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ሁሉን በፈጠረው በእግዚአብሔር ከዘላለም የተሰወረውን የምስጢር ሥርዓት የተከተላችሁ ነው። የተሰወረውን የምስጢር ሥርዓት ምን እንደሆነ ለሁሉ እገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማን ስለኔ የተሰጠ ብዙ ልዩ የእግዚአብሔር ጥበብ። ስንት ብዙ ብቻ አይደለም፣ ስንት አይነት ነው? ልዩ ነው የእግዚአብሔር ጥበብ። የት? በዋይት ሃውስ። የት? በናሳ። የት? በቤተ መንግስት። የት? አይደለም የሚለው የት ነው የሚለው? ብዙ ልዩ ጥበብ በቤተ ክርስቲያን አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት ስለ አለቆችና ስልጣናት ትታወቅ ዘንድ አለቆች ስልጣናት ያላገጡባት በቤተ ክርስቲያን በኩል ሊገለጥ የሚገባው ጥበብ ስላልተገለጠ አለቆችና ስልጣናት ያላግጡባታል። በኢየሱስ ክርስቶስም የጥበብ መንፈስ ወደ ቤቱ ይመለስ። ዴላችሁም አሜን በሉኝ። ይህም ይላል ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳቡ ነበረ። ምን? ብዙ ልዩ ጥበብን በቤተ ክርስቲያን በኩል ለአለቆች፣ ለስልጣናት፣ ለኃይላት፣ ለመሪዎች፣ ለገዢዎች ትልልቅ ለሚባሉ ቱባ ለሚያካክሉ መሪዎች ክርስትናችን ቀጫጫ አይደለም፣ ደፋር ነው እንደኛ ክርስትና አልመጣማ ወደዛ የሚወስደን ጥበብ ስላልመጣ። ስለዚህ ነው ዮሐንስን እግዚአብሔር ሂድና ጥበብ ወደ ጻድቃን ወደ ተፈጠሩበት ጥበብ መልሳችሁ ወዴት? ገዢ ወደሚሆኑበት ጥበብ ገዢ ያደርጋል። ግዴን ለማመን በላይ
ጥበብ ገዢ ያደርጋል። ስራህን ህይወትን ቀልል ያደርግልሃል። እግዚአብሔር በጥበብ መንፈስ ይምራህ። ተመልከቱ፣ አለቆችና ገዢዎች ምን ሊያዩ መጡ? ሰለሞን ጋር የሰራተኞቹ አሰላለፍ ከሰማይ የመጣለት ጥበብ ነበር። አለባበሳቸው ጥበብ ነበር። ስርዓት መያዝ ጥበብ ነበረ። አሁን የምታየው የበግ መልክ የመሰለው ምንድነው? የጅብ መልክ የመሰለው የሰው ስርዓት ህይወት ወጣ ገባ የሆነው የጥበብ መግደል ነው። ጥበብ ሲገባ ስርዓት ይይዛል። የዓለም መንግስታት፣ ጠቢባን፣ ኃያላን የኛይቱ ንግስቲቱ ሳትቀር ምን ልታይ መጣች? ጥበብ ልታይ መጣች። ሲያዩት ደግሞ ከሰሙት ይልቅ ይበልጣል። ይሄ ጥበብ ሲመጣ አትጠራም፣ አንተ ትፈለጋል። ይውልሲ ኢን ዘ ኒር ፊውቸር ይውልሲ የሚጠሩ የእግዚአብሔር ሰዎች ስላሉ ብዙ ልዩ ጥበብ ዊዝደም። ሰለሞንም የጠየቀው ብር ስጠኝ አላለም፣ ሀብት ስጠኝ አላለም፣ ስልጣኔን የማራዝምበት የፖለቲካ ስራ ስጠኝ አላለም። ምን ስጠኝ አለ? ጥበብ ስጠኝ አለ። እግዚአብሔርም ለመናውን ሰማው። የለመነውን ጥበብ ብቻ ሳይሆን ከጥበብ ጋር የሚመጡ ነገሮችን ሁሉ ጨምሮ ሰጠው። በኢየሱስም እግዚአብሔር በጥበብ መንፈስ ይባርካችሁ። ልጆቻችሁን የምታሳድጉበት ጥበብ፣ ቤታችሁን የምትመሩበት ጥበብ፣ ሴትነታችሁን የምትመሩበት ጥበብ፣ ሚስትን የምትመሩበት ጥበብ፣ ንግዳችሁን የምትመሩበት ጥበብ፣ የምታስተዳድሩበት ጥበብ፣ የኑሮ ስርዓታችሁን የምትመሩ ጓዳውን ሳይቀር ነው የመራበት ጥበብ። አንዳንድ ሰው ቤት ስትሄዱ ጥበብ እንደጎደለው በደንብ ትመለከታላችሁ። የቤታችሁን ስርዓት አይታችሁ ጥበብ እንዲሁ ትራዲሽናል እንደሆነ እግዚአብሔር ከሃይማኖት መልክ ነፃ ያውጣ። ጥበብ በቤተ ክርስቲያን በኩል ለልዩ ልዩ ጥበብ ስትገለጥ ለአለቆች፣ ለስልጣናት፣ ለኃይላት፣ ለጌትነት ትታወቃል። ይህ በክርስቶስ ኢየሱስ የፈጸመው የዘላለም ምኑ ነበር? ሐሳቡ። ይህንን ጌታ እግዚአብሔር ዋና እምብርት ማዕከል አድርጎታል ብዬ ባለፈው ሳምንት ከአንደኛ ቆሮንቶስ አሳይቻችኋለሁ። ዛሬው ቆላስይስ ምዕራፍ 2 ቁጥር 1 እስከ 3 አውጥተን እናነብ። ዋይ ክርስቶስ ብቸኛ ጥበብ ለምን ሆነ? እግዚአብሔር ለምን ሌሎችን አጋር አላደረግም? ለምን እነ ተክለ ሃይማኖትን፣ እነ ሻንቶይዝም፣ እነ ቡድሃን ለምን አብሮ አላደረገም ጌታ? ለምን ክርስቶስ? እነዚህ የጠራዋቸውና የማታውቋቸው የምናውቃቸውም ሰዎች በሙሉ አሁን ከረገጣችሁ ከምድር በታች ተቀምጠዋል። ከጫማችሁ በታች ናቸው፣ አፈር ናቸው፣ በመቃብር ሆነዋል። ቆላስይስ ምዕራፍ 2 የሻንቶይዝም ፍልስፍና ለምን አይሰራም? የሂንዱይዝም ፍልስፍና ለምን አይሰራም? የቡድሃ ፍልስፍና ለምን አይሰራም? ዮጋ ለምን አይሰራም? እንዳይሰራ ያደረገበት ምክንያቱ እግዚአብሔር እነዚህ ሁሉ በታይም ኮሪደር ውስጥ መክሰውራቸው ብቻ ሟች ናቸው። ጥበባቸው ሙት ነው። የመሐመድ ትምህርት ለምን አይሰራም? እዚህ ምድር ላይ የምታስቡትን ፈላስፋ የተባለውን ሁሉ አምጡት፣ የሃይማኖት መስራች ሁሉ የተባሉትን አምጡት። እግዚአብሔር እነዚህ ሁሉ ከንቱ ናቸው፣ የልጄ ጥበብ ብቻ ይሰራል። ቆላስይስ እሱን ይነግረናል። እና ዛሬ ከዛ ውስጥ ትወስዳላችሁ፣ እግዚአብሔር ካዘጋጀው መዝገብ ውስጥ ትወስዳላችሁ። ምዕራፍ 2 ታገኛችሁት። ቆላስይስ ምዕራፍ 2 እንደምታውቁትም ወደፊት እናጠናዋለን። ስለናንተ በሎዶቅያ ስላሉት ፊቴንም በስጋ ስላላዩት ሁሉ እንዴት ያለ ትልቅ መጋደል እንዳለኝ ልታውቁ ወዳለሁ። አገኛችሁት? ልባቸው ምን እንዲያደርግ? እንዲጽናና። ፊቱን አላዩትም ቆላስይሶች፣ ማነው ሎዶቅያዎች። ስለነሱ ግን ምን ያደርጋል? ይጋደላል። መጽሐፍም ጽፎላቸዋል። ለሎዶቅያ የተጻፈ መጽሐፍ አለ፣ እዚህ ላይ ያልተካተተ በ66 ላይ የጠፋ መጽሐፍ አለ። ልክ ለቆላስይስ እንደላከው ለሎዶቅያ ልኮላቸው፣ ሎዶቅያዎቹ የቆላስይስን እንዲያነቡ፣ የቆላስይሶቹ ደግሞ የሎዶቅያን እንዲያነቡ ምዕራፍ 4 ላይ ታገኙታላችሁ። ስለዚህ 66 ነው ብቻ ብላችሁ አትሟገቱ፣ 67 ሊሆን ይችላል። ስለዚህ ለሎዶቅያ ላሉ ክርስቲያኖች በአካል አላዩትም። ስለነሱ ምን አደርጋለሁ? እጋደላለሁ። እስቲ እጋደላለሁ በሉ። ስለነማን? በስጋ ስላላያቸዋቸው በፓኪስታን ስላሉ ክርስቲያኖች፣ በስጋ ስላላየናቸው በኢንዶኔዥያ ስላሉ ክርስቲያኖች፣ በስጋ ስላላየናቸው በጃፓን ስላሉ ክርስቲያኖች። ክርስቲያን የሚያስበው እንደ አካል ነው እንጂ እንደ ቴሪቶሪ አያስብም። የሚያስበው እንደ አካል ነው። ጃፓንም እኔን የሚመስሉ በጌታ የሆኑ ፊቴን ያላዩአሉና የሰበኳቸውን ብቻ አይደለም ያዩትን ብቻ አይደለም ፊቱን ስላላዩ ሰዎች እጋደላለሁ። ምንድነው የሚጋደልላቸው? ተመልከቱ። መጋደል እንዳለኝ ልታውቁ ወዳለሁ። ልባቸው እንዲጽናና በፍቅርም ተባብረው። በምን ተባብረው? በምን? በገንዘብ፣ በድር፣ በአገር ልጅነት፣ በአማርነት፣ በትግሬነት፣ በኦሮሞነት አይደለም፣ በፍቅር። እስቲ ፍቅር በሉ። ፍቅር ዘር የለውም፣ ፍቅር ነገድ የለውም፣ ፍቅር እግዚአብሔር ነው። ፍቅር ብሔር የለውም፣ ፍቅር ከለር የለውም፣ ፍቅር እግዚአብሔር ነው። በፍቅር ምን እንዲያደርጉ? እንዲተባበሩ እንጂ እኛ ባልነው ነገር በመስማማት አይደለም፣ በፍቅር ነው መተባበር። እግዚአብሔር በዚህ ህብረት ህዝቡን ይባርክ። በማስተዋል ወደሚገኝም
ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ። ለምን? የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነውና። ጥበብን በሙሉ ሰብስቦ እግዚአብሔር ማን ውስጥ ሰወረው? እዚህ መዝገብ ብሎ ክርስቶስ ውስጥ ሰወረ። ጥበብን ብቻ አይደለም፣ እግዚአብሔር እውቀትን ሁሉ ነገሮችን የምትረዱበት የምታውቁበትን የምትተረጉምበትን ነገሮችን በሙሉ እግዚአብሔር ማን ውስጥ እውቀቶችን በሙሉ ማን ውስጥ ሰወረው? ክርስቶስ ውስጥ። ከዛ በኋላ ያለውን ቁጥር 4 እና 5 እናንብብና እንመጣበት። ስለዚህ ማንም በሚያባብል ቃል እንዳያስታችሁ፣ ከዚህ ጥበብ ዲቬት በማድረግ ከዚህ ከክርስቶስ ከእውቀት ዲቬት በማድረግ ማንም ምን እንዳያደርጋችሁ እንዳያስታችሁ። በምንድን ነው የሚያሳስታችሁ? በማባበል። ማባበል አታስገድድም እንጂ አንድ የመቶ ቀንዱን አውጥቶ አይካህም። ፐርሱዌት ያደርግሃል። እያባበለ ብትሞክረው ብትነካው ብታደርገው እያለ ከጥበብ ምንጭ ከሆነው ከክርስቶስ ዲቪየት ያደርጋል። በቆላሲስ ኮንሴፕት በቆላሲስ የዚያን ዘመን የሃይማኖት ትምህርት እና ፍልስፍና ነበር። ተመልከቱ። ማንም እንዳያስታችሁ ይህንን እላለሁ፣ በስጋ ምንም እንኳን ብርቅ በመንፈስ ከናንተ ጋር ነኝና ስርዓታችሁንም በክርስቶስ ያለውን የእምነታችሁን ጽናት እያየው ደስ ይለኛል። እግዚአብሔር በእንዲህ አይነት መንፈስና ስርዓት ይባርካል።